እየሰራሽ ነው አይደለ? እነሱም የእናታቸው ፍርሃት ገብቷቸው በጣም ተጨነቁብኝ። ወይኔ የሀይሚን ጉድ ልንገራችሁና እናንተም እንደኔ ጦሽ በሉ እስኪ ልንገራችሁ። ሀይሚ ፕሌኑ ሲነቃነቅ በኃይለኛ አሉ ኡኡ ነው ያለችው። ኡኡ ቡርኬ ጋር መደወል የምትፈልጉ ካላችሁ ፕሌን አፕ የሚባል አለ። እሱን አፕሊኬሽን አውርዳችሁ ፕሌን ላይ ላለ ሰው መደወል ትችላላችሁ። ዳይሬክት ኮሊንግ ማለት ነው። እሱን መደወል ትችላላችሁ። መደወል እና እሱን ማግኘት የምትፈልጉ ሀይሚ ፕሌኑ ሲነቃነቅ ኡኡ ነው አሉ ያለችው። ኡኡ ያው ባይዘዌ ታውቃላችሁ፣ ሁላችንም እንፈራለን ልክ ፕሌኑ ሲነሳ። እኔ ራሱ ብዙ ጊዜ በጣም ብዙ ሀገራት ሄጃለሁኝ እና በቃ ብድግ ሲል እንዴት ኡፍ ነፍሴ እንዴት ውጥት እንደምትል ብነግራችሁና ኡኡን ያለችው አሉ። በጣም ከመፍራቷ የተነሳ ያው እሷ ሌላ ሀገር ሄዳ ስለማታውቅ ማለት ነው። ይሄ ፈርስት ታይም አይደለ? በጣም ፍርሃት በቃ ምን ልበላችሁ፣ ቡርኬ ውስጥ ጉያው ውስጥ ገብታ ነው አሉ ዱባይ ደረሰችውና ሰላም ናት፣ ደህና ናት። ዱባይ በሰላም ተቀላቅለዋል ማለት ነው። አንዲት የነሱ አድናቂ እንደምታገኛቸው ነግራኛለች። ያለውን ነገር ደግሞ ነግራችኋለሁኝ። እነሱ ያው የሄዱት በስፖንሰር ነው። ስፖንሰራቸውም ደግሞ ሪል ስቴት ነው፣ ፀሐይ ሪል ስቴት ነው። እንግዲህ ፀሐይ ሪል ስቴት እንትኑን አዘጋጅቶላቸዋል፣ ሆቴል ምናምኑን አዘጋጅቶላቸዋል። በእሱ ወጪ ስለሄዱ ማለት ኃላፊነት የሚወስደው ስለነሱ እሱ ስለሆነ ማለት ነው። አንዲት እህቴ ግን ነገ አገኛቸዋለሁኝ እንዲሁም አላበሻ ወይም ዱከም ሬስቶራንት ጋብዛቸዋለሁ ሀኒ ብላኛለች። እኔም ደስ ብሎኛል ማለት ነው። ጋይስ ቪዲዮ ሙሉውን እዩ። ቪዲዮ ሙሉ ካላያችሁ ሀሳባችንን ካልተረዳችሁ አንዳንድ ሰዎች ለምንድን ነው እንደዚህ የምትሉት ምናምን ትላላችሁ። እኛ የሚደርሰንን መረጃ ነው ለእናንተ የምናደርስላችሁ ማለት ነው። እንዲሁም ከፕሌኑ ዝቅ ሲልም እንደዛው እሪ ብላሉ። በቃ ዱባይንችን ነው የምትመስለው፣ እንዴት ነው የምታምረው! በቃ ማለት አሜሪካ ምን ብታክል ነው፣ አሜሪካ ምን ብትመስል ነው፣ እኔ እኮ ዱባይ እንደዚህ አትመስለኝም ነበረ ብላ በቃ በጣም ተገርማ አሉ። የሚገርማችሁ ነገር በቃ ያለው ነገር ይሄ ነው እና አዲስ ነገር አለ፣ ጠብቁ። በእርግጠኝነት ዱባይ ላይ ቡራ ለሀይሚ ቀለበት ያደርግላታል ብዬ አስባለሁ። ተንበርክኮ ሜቢ ነው ባይዘው ይሄን ነገር ትንሽ ፍንጭ ነገር ስለሰማሁ ነው፣ ሀሳቡን ካልቀየረ ማለት ነው። ተንበርክኮ ቀለበት እንደሚያስርላት እርግጠኛ ነኝ። ታስታውሳላችሁ 200 ሺህ ስገባ ሰፕራይዝ አረጋታለሁኝ ያላሰበችው ነገር ነው ማደርገው ብሏል። እና በእርግጠኝነት ያው ኢትዮጵያም አብረው ነው የሚኖሩት፣ ኢትዮጵያም የተከራዩት ቤት ውስጥ አብረው ነው የሚኖሩት። ግን እስካሁን ድረስ በፍቅር ደረጃ ላይ ያልደረሱም ጥሩ ጓደኛሞች ሆነው ነው ቪዲዮን የሚለቁልን። ነገር ግን እኔ ሳስበው ዱባይ ላይ ግን የሆነም ሰው ትንሽ ፍንጭ ሰጥቶኛል። ነገር ግን ዱባይ ላይ ተንበርክኮ ቀለበት ያስርላታል ብዬ አስባለሁ። ሁላችሁም ዱአ አድርጉ፣ ሁላችሁም ዱአ አድርጉ። ታውቃላችሁ አሁን ጾም ነው፣ የጾም ወቅት ነው። ድምፄ ጥሩ አይደለም፣ በጣም ይቅርታ፣ ይደክመኛል። ጾመኛ ነኝ፣ በዛ ላይ በጣም ነው የሚደክመው እና ሁላችሁም ላይክ አድርጉ። ይህን ቪዲዮ ላይክ በማድረግ ተባበሩኝ ማለት ነው። በዚህ ሰዓት ጾም የክርስቲያኑም የሙስሊሙም የጾም ወቅት ነው እና እውነት ያሰብነውን ሁሉ ይሳካልን። ሀይሚም ቀለበት አድርጎላት ሁሌ ለዘመናት ስናስበው የነበረውን እነዛ 4 ልጆችም የሚመጡበት ዘመን ያርገው። እናንተም ዱአ አድርጉ፣ ሁላችሁም በጸሎትና በዱአ ይህን ነገር እንዲሳካ አድርጉ። እኔ ግን ቀለበት ያስርላታል ብዬ አስባለሁ እና በቃ ሲነገር ወንዱ ቪዲዮ ቀርጿታል አሉ ቡርክ ማለት ነው። ፕሌኑ ሲነሳ እንዴት እንደሆነች ምናምን ከለቀቀልን ታያላችሁ ማለት ነው። ግን ምናልባት ለራሷ ማለት እንዳይደብራት ብሎ ካሰበ ላይለቀው ይችላል። አይ ኖርማል ነው ምናምን ምንም አላለችም ሊላችሁ ይችላል። ነገር ግን እሪ ነው አሉ ያለችው። በቃ ሲነሳ አውርዱኝ ነው አሉ ያለችው። አውርዱኝ ማለት ነው። አውርዱኝ ነው አሉ ያለችው። በቃ ያው ብዙዎቻችሁ ታውቃላችሁ፣ ለመጀመሪያ ጊዜ ወደ አረብ ሀገራት ወይ ወደ ተለያየ ሀገር በፕሌን ስገቡ የተሰማችሁ ስሜት እስኪ ከታች ጻፉልኝ። እኔ ለመጀመሪያ ጊዜ የሄድኩትኝ ወደ ቱርክ ነው እና ለመጀመሪያ ጊዜ ቱርክ ሲሄድ ከአጠገቤ የሌላ ሀገር ዜጋ ነበረ ወንበር ላይ ማለት ነው እና ወንድ ነው። ቀጥሎ ደግሞ 3 አይደለም የምንቀመጠው ሴት አለች። በቃ መሀል ላይ ያለው ወንድ ነው። እኔ ወንድየው ላይ ነው በቃ እንደዚህ አንገቴ ጣል ያደረኩት በጣም ከመደንገጤና ከመጨነቄ የተነሳ ማለት ነው። ግን እኔ ኢትዮጵያ እያለሁኝ ያው ሄጃለሁኝ ኢትዮጵያ ውስጥ ሆኖ ማለት ነው። ሀገር ውስጥ ትራቭል ሄጃለሁ፣ አረብ ሀገርም ሌላ ሀገርም ከመሄዴ በፊት ማለት ነው። እና ግን በቃ አይዶ ነው እፈራለሁ። ስቲል አሁን ራሱ በጣም ብዙ ሀገር ሄጃለሁ፣ ግን እፈራለሁኝ። ፕሌን ውስጥ የመጀመሪያ ጊዜ ብድግ ሲል ወይኔ ነፍሴ እንዴት እንደምትወጣ እና ጋይስ ሁላችሁም ስደተኞች ናችሁ፣ ስደተኞች ነን እና እስኪ የተሰማችሁን ስሜት ለመጀመሪያ ጊዜ ፕሌን ሲነሳ የተሰማችሁን ስሜት ከኮመንት ላይ ያስቀምጡልኝ። እኔ ምንም ልነግራችሁ አልችልም። ሌላ ዜጋ ነበር አልኳችሁ።
ሌላ ዜጋ ማለት ነው። ሰውየው ሱዳናዊ ነው ምናምን ነገር ይመስለኛል። ላይክ እኛ ከለር ነው ያለው፣ ግን ሜቢ አፍሪካዊም ሊሆን ይችላል። አይ ዶንት ኖ ቢኮዝ አላወራሁትኝም፣ አላቅም። ግን በቃ ላዩ ላይ ነው የተለጠፍኩት። እስኪ እናንተም ለመጀመሪያ ጊዜ ፕሌይ ላይ ስትወጡ የተሰማችሁ ስሜት እንደ ሀይሚ ነው? እሪ ያላችሁት ወይስ አውርዱኝ ያላችሁት ወይስ ምንድን ነው? ጻፉልኝ ጋይስ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁ መልካም የጾም ወቅት ይሆንላችሁ። ራሳችሁን ጠብቁ ውድ እህቶቼ። ሁሌም በመጨረሻ የማስተላልፍላችሁ መልእክት ቢኖር ኤቭሪዴይ ራሳችሁን ጠብቁ፣ ራሳችሁን ኮንትሮል አድርጋችሁ ስራችሁን ስሩ። በቃ ወዳችኋለሁ። ደከመኝ፣ ድምፄ ራሱ ደክመዋል። ባይ ወዳችኋለሁ። ሀይሚና ቡራን በአሪፍ ነገር ሆቴላቸው ውስጥ ጋገጭ ብለው ይመጡላቸዋል። ጠብቋቸው። ጸዲያ ሆቴል ላይ የተሰጣቸው ምናምን ነገር እና ተንበርክኮ ቀለበት እንደሚያስርላት እርግጠኛ ነኝ። ፕላን ነበረው አስበዋል አሉ። ግን ያርገው አያርገው አላውቅም። ታውቃላችሁ የሰዎች ባህሪ በየጊዜው ነው የሚቀያየረውና ሀሳቡን ሊቀይር ይችላል። ሜይ ቢ ግን እንዳፌ ያድርገው በሉ። መልካም ነገር ተመኘው። አንዳንድ ክፉዎች ትመጡና እዚህ ጋር ውሸታም። እኔ ጥሩ ነገር ብመኝላት እናንተ ምን ምን አገባችሁ? ይለፍላቸው፣ ያርግላቸው፣ ያርግላት። ምን ችግር አለው? እንደውም ያርግላት። እኛን ቀለበቱን የምንችለው በቃ ተቃጠሉ፣ እርር ድብን በሉ። ሁላችሁ ምንም አታመጡም ጠላቱ